ጤና ይስጥልን ተመልካቾቻችን እንደምን አላችሁ? ይህ የሀዲያ ቴሌቪዥን ነው። የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹ የሆሳና ከተማ ጤና አጠባበቅ ጣቢያ ለተገልጋዮች የተሻለ ጤና አገልግሎት እየሰጠ መሆኑን የጤና ጣቢያው አንዳንድ ተገልጋዮች ተናገሩ። አርሶ አደሮች ባህር ዛፍን በሌላ ሰብሎች በመተካት ምርትና ምርታማነትን ማሳደግ እንደሚገባቸው የሀዲያ ዞን ግብርና መምሪያ አስታወቀ። ለሀገር ምክክር ሂደት መሳካት ባለድርሻ አካላት ኃላፊነታቸውን ሊወጡ እንደሚገባ የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀ። ከውጭ ሩሲያና ዩክሬን በአፋጣኝ የተኩስ አቁም ድርድር እንደሚጀምሩ ትራምፕ ተናገሩ። ይህንና ሌሎች ዜናዎችን ይዘንላችሁ ቀርበናል። ከኛ ጋር ቆዩ። አሁን ለዝርዝር ወደ መረጥናቸው ዜናዎች አለፈን። ከዜናዎቹ ጋር ዮሴፍ ጌታቸው ነኝ። የሆሳና ከተማ ጤና አጠባበቅ ጣቢያ ለተገልጋዮች የተሻለ ጤና አገልግሎት እየሰጠ መሆኑን የጤና ጣቢያው አንዳንድ ተገልጋዮች ተናገሩ። ባልደረባችን ቤተልሔም ደመቀ ዝርዝር አላት። የሆሳና ጤና አጠባበቅ ጣቢያ ለተገልጋዮች የተሻለ ጤና አገልግሎት እየሰጠ መሆኑን የጤና ጣቢያው አንዳንድ ተገልጋዮች ገልጸዋል። በጤና ጣቢያው ተገኝተን የጤና አገልግሎት ሲያገኙ ያነጋገርናቸው አቶ ዘለቀ ዴቴቦ እንደገለጹት በተቋሙ በአሁኑ ወቅት የተሟላ የጤና አገልግሎት እያገኙ እንደሆነም ገልጸዋል። እንደኔ እንግዲህ አገልግሎቱን በደንብ በሚገባ ሁኔታ በጥራት እያገኘን ነው። ጤና መድንም ተጠቃሚዎች ነን። በዛም መድኃኒትም ላቦራቶሪም ያለ ክፍያ በዚህ ጤና መድን እየታከምን ነው። በቂና አስፈላጊ አገልግሎት እያገኘን ነው እንደኔ ማለት ነው። ብዙ ጊዜ የሚያስፈልገኝ አገልግሎት ተጠቅሜ ነው እኔ እንግዲህ በአገልግሎታቸው ረክቼ ነው የሚመለሰው። በዚህ በኩል የጎደለብኝ ነገር አንድም ነገር እንደሌለ ነው የምረዳው። አያይዘውም በየጊዜው የሚስተዋሉ የመድኃኒት እጥረት ቢቀረፍና ከምናገኘው የተሻለ አገልግሎት እንድናገኝ መሰራት አለበት በማለት መልእክታቸውን አስተላልፈዋል። እናም መድኃኒትም ሳይጓደል ብናገኝ እንደኔ ጥሩ ነው ብዬ ነው ማስበው። አንዳንድ ጊዜ መድኃኒት እጥረት ነው አለ፣ መድኃኒቶች አልተሟሉም። እነዚህ ሁሉ ጊዜ ቢሟሉና ብናገኝ እንደኔ ደስ ይለኛል። በሆሳና ጤና አጠባበቅ ጣቢያ የላቦራቶሪ ክፍል ስራ ሂደት አስተባባሪና የላቦራቶሪ ባለሙያ የሆነው አቶ ማቴዎስ በየነ በበኩሉ ለተገልጋዮች እየተሰጠ ያለው አገልግሎቶች በሙያ የታገዘና ያልተቆራረጠ አገልግሎት መሆኑን ተናግረዋል። ይሄ ከተማ ጤና ጣቢያ ከመሆን ባሻገር አጎራባች ወረዳዎች ከከተማ አስተዳደር ባለፈ የተለያዩ ማህበረሰቦች ከወረዳ እየመጡ መጠነ ሰፊ አገልግሎት የሚያገኙበት ጤና ተቋም በመባል የሚታወቅ ነው። ስለዚህ ባለሙያውም ጠቅላላ ግቢ ላይ እየተከናወነ ያለው ስራም በአሁኑ ወቅትም በአሪፍ ሁኔታ እየተከናወነ ያለበት ሁኔታ ነው ያለው። ከላቦራቶሪ አገልግሎት አሰጣጥ ጋር ተያይዞ አንዳንድ ከገበያ የሚጠፉ እቃዎች ቢኖሩም ባሉት እቃዎች በሙያ በመታገዝ ጥሩ አገልግሎት እየሰጡ እንደሆነም ተናግሯል። ከላቦራቶሪ አገልግሎት ጋር ተያይዞ አሁን ከአንዳንድ ከገበያ የሚጠፉ እቃዎች እንደተጠበቁ ሆኖ ባሉ አገልግሎቶች ግን ያልተቆራረጠ አገልግሎት እየተሰጠ ነው የሚገኘው። በዚህ ሰዓት የትኛውም አገልግሎት በሞላ ጎደልም ቢሆን እየተሰጠ ነው ያለው። አገልግሎት ማህበረሰብ መጥተው አገልግሎት ሳያገኙ የሄዱበት የተመለሱበት አጋጣሚ የለም ማለት እንችላለን። ያ ማለት ሙሉ በሙሉ ብቁ ነው፣ ሙሉ በሙሉ የተሟላ አገልግሎት እየተሰጠ ነው ማለት ባይቻልም እጃችን ላይ ባለው እቃ በሙያ ታግዘን የትኛውንም አገልግሎት እየሰጠን እንገኛለን። ከመድኃኒት አቅርቦት ጋር በተያያዘም እንደ ሀገር የመድኃኒት አቅርቦት እጥረት ቢኖርም ተቋሙ የተቻለውን በማድረግ ተደራሽ ለማድረግ እየሞከረ እንደሆነም ገልጾ ተገቢ አገልግሎት ለተገልጋዩ ህብረተሰብ እየተደረገ እንደሆነም ገልጸዋል። የጤና ጣቢያ ከወባ ድርጅት ነው ተብሎ ይታመናል እና ከወረዳም ከየትም ሰዎች መጥተው መጠነ ሰፊ አገልግሎት የሚያገኙበት ነው። ያ ማለት መድኃኒት በጣም ብዙ አገልግሎት ስለሚያገኙ መድኃኒት ይገባል። ገብተው ግን ለረጅም ጊዜ አይቆይም፣ ቶሎ የማለቅ አጋጣሚዎች ይፈጠራሉ። ስለዚህ እሱ እንደተጠበቀ ሆኖ ኢብሳ አካባቢም ሌላም ጋር ጅልማ ከፋፋዮችም ጋር የፍላጎትሽን ሁሉ ያለማግኘት ጅልማ ከፋፋዮችም ጋር ጠይቀሽ ያለማግኘት ሁኔታዎች አለ። በነፃ የሚገቡት የትኛውም አይነት ድራጎች የመቆራረጥ ነገር ይኖራል። ነገር ግን ይሄንንም ደግሞ
እየጠየቅን እንገኛለን። የትኛውንም አገልግሎት በሞላ ጎደልም ቢሆን ለህብረተሰብ የተሟላ አገልግሎት ለመስጠት እየጠየቅን እንገኛለን። ገብቶ ግን አይቀመጥም መድኃኒት። ምክንያቱም በጣም ብዙ ኬዝ ፍሎ ስለሚያስተናግድ ከሆስፒታል ያልተናነሰ አገልግሎት ስለሚሰጥ አይቀመጥም። የሆሳዕና ከተማ ጤና አጠባበቅ ጣቢያ ዳይሬክተር አቶ በረከት ደስታ በበኩላቸው በጤና ጣቢያ ደረጃ የሚሰጡ ማንኛውም የጤና ጥበቃ አገልግሎቶችን በተሟላ መልኩ ለተገልጋዮች በተገቢ ሁኔታ እየተሰጠ እንደሆነም አመላክተዋል። ጤና አገልግሎት አሰጣጥ በጤና ጣቢያ ደረጃ ላይ የሚሰጡ አገልግሎቶች በተገቢ ሁኔታ እስካሁን ድረስ እየተሰጠ እንደሆነና አገልግሎት ያልተቋረጠ መሆኑን ነው። ከዛ ውጪ ደግሞ ያው ሁሉም ክፍል ላይ ያው በጤና ጣቢያ ስታንዳርድ መሰረት ሁሉም አገልግሎት ለህዝቡ ተደራሽ እየሆነ እንዳለ ለማስቀመጥ አይደል። ከመድኃኒት አቅርቦት ጋር በተያያዘ የተነሳው ጥያቄ አግባብ ነው ያሉት ዳይሬክተሩ እንደ ሀገር የተከሰተ እጥረት እንደሆነ ገልጸው ለቀጣይ በጤና ጣቢያው የሚስተዋሉ ችግሮችን ለመቅረፍ እቅድ ተይዞ እንደሚሰራም ገልጸዋል። እንደ ሀገርም የመድኃኒት እጥረት እንዳለ ነው የሚነግሩን ማለት ነው። ስለዚህ ይሄ ችግር አለ። ከዛ ውጪ ያው ለቀጣይ እንደዚህ አይነት ችግሮች ያው በጣም ተቋማት ላይ የህዝብ ቅሬታ እንድነሳ መነሻ እየሆነ ያለበት አግባብም አለ። ያን ደግሞ በየደረጃ እየተገመገመ ያለበት ሂደት አለ። ቀጣይ ላይ ግን የ2018ን እንደኛ ጤና ጣቢያ ስንወስድ ከክልልም እንደ ፌዴራልም ታይቶ ይሄን ችግር ለመቅረፍ ተብሎ በቅድሚያ ለ2018 ለአንድ አመት የሚሆነውን የመድኃኒት ትንበያ ወይም እቅድ እንድታቀድ ቅድሚያ ትንበያ እንዲደረግ ተደርጎ አቅደን ሰጥተናል። አርሶ አደሮች ባህር ዛፍን በሌላ ሰብሎች በመተካት ምርትና ምርታማነትን ማሳደግ እንደሚገባቸው የሀዲያ ዞን ግብርና መምሪያ አስታወቀ። ምንተዋብ ኢያሱ ዝርዝር አላት። ባህር ዛፍን በሌላ ጥቅም ባላቸው ተክሎች የመተካት ስራ ማስጀመሪያ መርሃ ግብር በሀዲያ ዞን ሌሞ ወረዳ ተካሂዷል። የሀዲያ ዞን ግብርና መምሪያ ኃላፊ ዶክተር ሀብታሙ ታደሰ በዚህ ወቅት እንዳሉት ረዥም ጊዜያት ምርት የሚሰጥ መሬት ላይ የቆየውን የባህር ዛፍ ተክል በማንሳት የተለያዩ ጥቅም ያላቸው ዛፎችን በመትከል ምርትና ምርታማነት ማሳደግ እንደሚገባ ገልጸዋል። ህብረተሰቡ ባህር ዛፍን ለተለያዩ አገልግሎቶች የሚጠቀም ቢሆንም የመሬት ለምነትን በመቀነስ ምርት እንዳይሰጥ የሚያደርግ መሆኑን ጠቅሰው ለተግባሩም ለህብረተሰቡ በቂ ግንዛቤ መሰጠቱንም አብራርተዋል። ለተግባሩ በዞኑ በተያያዘው እቅድ መሰረት ሁሉም አርሶ አደር በባህር ዛፍ ተክል ተይዞ ያለውን መሬት በቅርብ ጊዜ ምርት መስጠት በሚችል የሰብል አይነት እንዲተካ መልእክት አስተላልፈዋል። የሌሞ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ሰልፋሞ ወልደ መስቀል በበኩላቸው አርሶ አደሩ ሰፊ ምርት በማምረት የገበያ መረጋጋት እንዲፈጠር ዘርፈ ብዙ ስራዎች እየተሰራ መሆኑን ጠቅሰው ምርት ከሚሰጥ ለም መሬት ባህር ዛፍን በማስወገድ ምርትና ምርታማነት ማሳደግ እንደሚገባ አብራርተዋል። የሌሞ ወረዳ ግብርና ጽሕፈት ቤት ምክትል ኃላፊና የእርሻ ዘርፍ አስተባባሪ አቶ ግርማ ጦናሞ አርሶ አደሩ በአንድ አመት ውስጥ የተለያዩ ሰብሎችን ዘርቶ ተጠቃሚ እንዲሆን ግንዛቤ ማስጨበጥ ስራ እየተሰራ መሆኑን አንስተው ከዚህም ውስጥ አንዱ የባህር ዛፍ ተክልን ከማሳ ማስወገድ መሆኑን ገልጸዋል። የባህር ዛፍ ተክል የማስወገድ ስራ ከሚሰራባቸው የእርሻ መሬቶች አንዱ የአቶ ግርማ ቢንጫሞ ማሳ ነው። በ2 ሄክታር መሬት ላይ ለ14 ዓመት ባህር ዛፍ ቢተክሉም የሚጠበቀውን ያክል ገቢ አለማግኘታቸውን ተናግረዋል። ማንኛውም አርሶ አደር ከማሳው ባህር ዛፍና ብሎም የመሬት ለምነትን ሊጎዱ የሚችሉ ተክሎችን በማስወገድ ለምግብነት የሚውሉ ምርቶችን በመትከል ምርታማ እንዲሆን መልእክት አስተላልፈዋል። እንደ ባልደረባችን ጌታቸው ሊረንሶ ዘገባ በዕለቱም በሁሉም ወረዳዎች የሚገኙ የግብርና ባለሙያዎች ተግባሩን በይፋ አስጀምረዋል። ለሀገራዊ ምክክር ሂደት መሳካት ባለድርሻ አካላት ኃላፊነታቸውን ሊወጡ እንደሚገባ የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀ። ኮሚሽኑ የእስካሁን ሂደትና ቀጣይ አቅጣጫ ዙሪያ የባለድርሻ አካላት የውይይት መድረክ በሆሳዕና ከተማ አካሂዷል። መላኩ ሮሴ ዝርዝሩን ይዟል። የሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳዬ በዚህ ወቅት እንደተናገሩት በሀገራዊ ጉዳዮች ላይ የጋራ መግባባት በመፍጠር ለችግሮች መፍትሄ ማበጀት ተገቢ በመሆኑ በየደረጃው ውይይቶች ሲካሄዱ የቆዩ ሲሆን በዚህም አመርቂ ውጤቶች ተመዝግበዋል። እስካሁን ድረስ ያደረግናቸው ምክክሮች፣ ውይይቶች በጣም ጠቃሚ ግብዓቶች እንድናገኝ ረድቶናል። እነዚህ ደግሞ
በአይናችን እንደምናየው በተግባር በህዝባችን ውስጥ ብዙ ተስፋዎችን አነሳስተዋል። በህዝብ ፊት እናያለን። በፊት የዛሬ 2 ዓመት አካባቢውን መልቀቅ አይታሰብም። ዛሬ ግን ከምክክሩ በኋላ ከምክክሩ የተነሳ ህዝባችን በንቅስ ወጥቶ ከተመካከረ በኋላ ግን የሰላም ተስፋ በህዝባችን ፊት መታየቱ ብቻ ሳይሆን ልማት እንቅስቃሴ ሁሉ እያየን ያለው ወጣቶቻችን ሁሉ ወደ የስራቸው ተሰማርተው ሲሰሩ እናገኛቸዋለን። ቀጣይነትና ተከታታይነት ያለው ምክክር እንዲካሄድ ኮሚሽኑ በትኩረት እየሰራ ስለመሆኑም ዶክተር ዮናስ አስረድተዋል። አልፎ አልፎ በሀገሪቱ ውስጥ እያጋጠሙ ያሉ ችግሮችን ለመፍታት ምክክርን ባህል ማድረግ ይገባል ያሉት ኮሚሽነሩ ይህንንም ተግባራዊ ለማድረግ ከተለያዩ የህብረተሰብ ክፍሎች ጋር የሚደረገው ውይይት ተጠናክሮ መቀጠሉንም ተናግረዋል። ከዚህ በኋላ በፌደራል ደረጃ የሚገኙ ተቋማትና ማህበራት ጋር ውይይት እናደርጋለን። ከነሱም ግብአት እናገኛለን፣ አጀንዳዎችን እናገኛለን፣ ተወካዮቻችንም እናስመርጣለን። ከዚያ የሚቀረን ትግራይ ክልል ብቻ ነው። እሱንም ደግሞ እንደዚህ ቀደም ሲል እንዳልነው በተከታታይ እየተገናኘን የተወያየን ተነጋገርን እንገኛለን። ስለዚህ ባጭሩ በዚች ሀገር ሰላም እንዲሰፍን የመጨረሻው ሀገራዊ ምክክር ኮንፈረንስ ወይም ደግሞ ጉባኤ ይካሄዳል። በዚያ ጉባኤ ውስጥ እነዚህ የተመረጡ አጀንዳዎች፣ የተጠናቀሩ አጀንዳዎች መጨረሻ ላይ ለህዝብም ይፋ ተደርጎ ምክክር ይካሄድባቸዋል። ሰላምና መግባባትን መፍጠር የሚቻለው በየጊዜው መመካከርንና መነጋገርን ዋና አጀንዳ ማድረግ ሲቻል ነው ያሉት ኮሚሽነሩ የጋራ መግባባት በህዝብና በመንግስት መካከል ያለው መስተጋብር እንዲጠናከር ምቹ እድልም የሚፈጥር መሆኑንም ገልጸዋል። በውይይቱ የተሳተፉ ባለድርሻ አካላት ወደ ማህበረሰቡ በመውረድ ለምክክሩ ስኬታማነት የበኩላቸውን ሊወጡ እንደሚገባም ጠቁመዋል። ከተሳተፉ በተለይ ከሲቪል ማህበራት፣ ከፖለቲካ ፓርቲዎች፣ ከተጽዕኖ ፈጣሪዎችና ከሃይማኖት መሪዎች በዋናነት ከዚህ በፊት የተነጋገርናቸውን ወደ ህዝባችን ደግሞ ያልሰማ ክፍል ብሎ ሊኖር ይችላል እና እነዚህን ወደ ታች ማውረደው በዋናነት ምክንያቱም መሰረታችን ህዝባችን ነው። ታች ያለው መሰረታዊ እርከን የሚገኘው ህዝባችን ነው። ስለዚህ ወደ ህዝባችን ወርዶ ወደ ምክክር መድረስ መቻል አለበት። የዛሬው ምክክር እጅግ በጣም ጠቃሚ ነው። ወደ ህዝባችን ወደ የአብያተ ክርስቲያናቱ፣ ወደ መስጂዶቹ፣ ወደ እድሮች፣ ወደ ተለያዩ ተቋማት ሁሉ የማድረስ ኃላፊነት ስላለባቸው በእነሱ አማካኝነት ምክክሩ ባህል እንዲዳብር በእነሱ አማካኝነት ወደ ህዝባችን መድረስ ነው ትልቁ ነገር። የውይይቱ ተሳታፊዎች በበኩላቸው እስካሁን የነበረው የምክክር ሂደት ተስፋ ሰጪ ነገሮች የታዩበት መሆኑን ገልጸው በቀጣይም የሚከናወነው የምክክር ሂደት ስኬታማ እንዲሆን የበኩላቸውን እንደሚወጡም ጠቁመዋል። ይሄ ሀገራዊ ምክክር ከመጣ በኋላ ሁሌ መንግስትን ከምናንኳኳ ሰብሰብ አድርገን ያለን ጥያቄ ቁጭ አድርገን ለመንግስትም ለሀገራዊ ምክክር ሰጥተናል። ይሄ ሀገራዊ ምክክር ኮሚሽን እና የመመካከሩ ሂደት ፋይዳው በጣም የጎላ ነው። ሰዎች አሁን እዚህ በየጊዜ የተለያዩ ሰዎች የተለያየ ማህበረሰብ ክፍል እና ተወካዮች ከተለያየ ቦታ የተወከሉ ሰዎች መጥተው እየተሳተፉ ነው። በሚሳተፉበት ጊዜ እያንዳንዱ የመቻቻልን የመከባበርን ባህል እየተለማመደ ነው እየሄደ ያለው። አብሮ ለማደግ ለመበልጸግ ልማትንም ሰላምንም መንፈሳዊነትንም ሰላማዊ የሆነ ቤተሰብንም ሰው ተምሮ አድጎ ተለውጦ ለማየትም መመካከሩ ይበጃል። በሶስት ፌዝ ነው እንደዚህ አይነት የምክክር ኮሚሽኖች ስራ የሚሰራው። የመጀመሪያው የዝግጅት ምዕራፍ የሚባለው አለ። ሁለተኛው የሂደት ምዕራፍ ነው። ሶስተኛው ደግሞ የኢምፕሊሜንቴሽን ምዕራፍ የሚባለው ነውና የመጀመሪያው ምዕራፍ ተጠናቆ ወይ ደግሞ ፕሪፓራቶሪ ፌዝ የሚባለው ተጠናቆ አሁን የሂደት ምዕራፍ ላይ ናቸው ማለት ይቻላል። በዚህ ሁሉ ሂደት ውስጥ እንግዲህ በርካታ ስራዎችን እንደ ኮሚሽን ሰርተዋል ተብሎ ነው የሚታሰበው። በሆሳና ከተማ በተካሄደው የባለድርሻ አካላት የውይይት መድረክ ከማዕከላዊ ኢትዮጵያ፣ ከደቡብ ኢትዮጵያና ከሲዳማ ክልሎች የተውጣጡ ከ300 በላይ የህብረተሰብ ክፍሎች ተሳትፈዋል። በማዕከላዊ ኢትዮጵያ ክልል የሚገኙ ዩኒቨርሲቲዎች በክልሉ የሚከናወኑ ስራዎችን በምርምር ፈጠራና በማህበረሰብ አገልግሎት እያገዙ መሆኑን ተገለጸ። ሊዲያ ጴጥሮስ ተጨማሪ አላት። የወራቤ ዩኒቨርሲቲ ሶስተኛውን የምርምር ኮንፈረንስ ፈጠራና ምርምር ለዘላቂ ልማትና ማህበራዊ ለውጥ በሚል መሪ ሀሳብ በወራቤ አካሂደዋል። የክልሉ ምክትል ርዕሰ መስተዳድር የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ አቶ አንተነ ፍቃዱ በኮንፈረንሱ ላይ እንዳሉት በክልሉ የሚገኙ ዩኒቨርሲቲዎች የክልሉ መንግስት እያከናወነ ያለውን የልማት ስራ በምርምርና በአዳዲስ ፈጠራዎች የሚያግዙ ተግባራት እያከናወኑ ነው። ክልሉን የሳይንስና የቴክኖሎጂ የፈጠራ ማዕከል በማድረግ ለኢኮኖሚ እድገት አስተዋጽኦ ማበርከት እንዲቻል እየተሰራ ነው ያሉት አቶ አንተነ ለዚህ ደግሞ ከፍተኛ የትምህርት ተቋማት ያላቸውን ፋይዳ የጎላ መሆኑን ገልጸዋል። በዚህም በክልሉ ከሚገኙ የወራቤ ዋቸሞና ወልቂጤ ዩኒቨርሲቲዎች ጋር በጋራ እየተሰራ መሆኑን አስታውቀዋል። ክልሉ ኢኮኖሚ እንዲበለጽግ እንዲያድግ
ለአገር ደግሞ ማክሮ ኢኮኖሚው አስተዋጽኦ ማበርከት እንዲችል ማዕከላዊ ኢትዮጵያን የሳይንስ የኢኖቬሽን የቴክኖሎጂ ሀብ ማድረግ አለብን ብለን ስራ ጀምረናል። ይህንንም እውን ለማድረግ አንዱ ትልቅ በመሰረታዊነት በጋራ እየሰራን ያለነው እዚህ ክልል ውስጥ ካሉ ወራቤ ዩኒቨርሲቲ፣ ዋቸሞ ዩኒቨርሲቲ እና ወልቂጤ ዩኒቨርሲቲ ጋር በቅርበት ተቀናጅተን እየሰራን ያለነው። በመሆኑም በዚህ ጅምራችን እንደ ጅምራችን ይህን ማስቀጠል ከቻልን ማዕከላዊ ኢትዮጵያ ውስጥ በአጭር ጊዜ ውስጥ ቴክኖሎጂ መር የሆነ በእውቀት የታገዘ ኢኮኖሚን መገንባት እንደምንችል ተስፋ እናደርጋለን። ዩኒቨርሲቲዎቹ የትምህርትን ስብራት ለመጠገን በክልሉ እየተካሄደ ያለውን ዘርፈ ብዙ ተግባራት እያገዙ መሆኑን አመልክተዋል። በዚህ ረገድ የመምህርን ስልጠና በመስጠትና የክልል አቀፍ ሀገር አቀፍ ፈተና ለሚወስዱ ተማሪዎች የማጠናከሪያ ትምህርት በመስጠት ጭምር ትልቅ አስተዋጽኦ እያደረጉ መሆኑን ጠቅሰዋል። የወራቤ ዩኒቨርሲቲ ፕሬዝዳንት ዶክተር ኢንጂነር ቶፊቅ ጀማል እንዳሉት ዩኒቨርሲቲው በመደበኛነት ከሚከናወነው የመማር ማስተማር ስራ በተጓዳኝ የማህበረሰቡን ችግር የሚፈቱ ተግባራት ላይ እየተሳተፈ ይገኛል። በአካባቢው ከሚገኘው ማህበረሰብ ባለፈ በክልሉ የተለያዩ ችግር ፈቺ ምርምር ስራዎችን በማከናወን እያገለገለ ነው ያሉት ፕሬዝዳንቱ በግብርናው ዘርፍ የእንስሳትን ዝርያ በማሻሻልና ሀገር በቀል እውቀት ላይ በማተኮር የተለያዩ ተግባራት ማከናወኑን ጠቅሰዋል። በስልጤ ዞን ግጭት ከመፈጠሩ አስቀድሞ ችግሮችን መፍታት በሚያስችለው ሴራ በተሰኘው የባህል እሴት ላይ ጥናት በማድረግ ሳይንሳዊ በሆነ መንገድ ተግባራዊ እንዲደረግ የሚያስችል ተግባር ማከናወኑን ተናግረዋል። እንደ አኒማል ብሪዲንግ ላይ ግብርና ላይ ወርደን በምርምር ያገኘናቸው ውጤቶች ወርደን ለማህበረሰቡ የመስጠት ስራዎችን ሰርተናል። በዚህም ከፍተኛ ውጤት አምጥተናል ብዬ አስባለሁ። ሀገር በቀል እውቀት ምንም ሳይጨመርበት ሀገር ወደፊት የሚያራምዱ ሀገር በቀል እውቀቶች አሉ። ግን የነበረብን ችግር እነሱን የመጠቀም ችግር አለብን። አሁን ትምህርት ሚኒስቴርም ትኩረት ሰጥቶት ሀገር በቀል እውቀት ላይ ትኩረት ሰጥቶት በኬፒአይ ደረጃ አስቀምጦት እየሰራን ያለንበት ሁኔታ ነው ያለውና ለምሳሌ እንደ ስልጤ ዞን ሴራ ይባል እውቀት አለ። የኮንፍሊክት ሪዞሉሽን እውቀት ነው። እዛ ላይ እየሰራን እንገኛለን። በርካታ ችግሮችን እንደ ሀገር ሶልቭ ያደረገ ስለሆነ ማለት ነው። እንደዚህ አይነት በርካታ የሆኑ ሀገር በቀል እውቀቶች አሉ። እንደ ዩኒቨርሲቲ ወስደን እየሰራንበት ያለንበት ሁኔታ ነው ያለው እና በቅርብ ጊዜ እውነቱን ለመናገር ውጤት እናመጣለን ብዬ አስባለሁ። የዩኒቨርሲቲው የአካዳሚክ የምርምር የቴክኖሎጂ ሽግግርን የማህበረሰብ አገልግሎት ምክትል ፕሬዝዳንት ረዳት ፕሮፌሰር አንዋር አህመድ እንዳሉት በማህበረሰብ አገልግሎት የህዝቡን የመድኃኒትን አቅርቦት ጥያቄ ለመፍታት የህዝብ መድኃኒት ቤት በመክፈት አገልግሎት ላይ ማዋል ተችሏል። በትምህርቱ ዘርፍ አምና በክልሉ በ38 ትምህርት ቤቶች ለ12ኛ ክፍል ተማሪዎች የማጠናከሪያ ትምህርት በመስጠት ከሁሉም ዓመት በፊት ከነበረው አንጻር የተማሪዎች ውጤት መሻሻል እንዲያሳይ ማገዙን ጠቁመዋል። ዩኒቨርሲቲው በተያዘው ዓመት ከ40 ከሚበልጡ ትምህርት ቤቶች የማጠናከሪያ ትምህርት እየሰጠ እንደሚገኝ ተናግረዋል። ተማሪዎች ወደ ዩኒቨርሲቲ የሚመጡት ከሃይ ስኩል ስለሆነ እዛው ባሉበት ደግሞ የተለያዩ ነገሮችን ብንሰራ ውጤታቸውን ማሻሻል እንችላለን ብለን እቅድ ነበረን። ባለፈው በ2016 ዓመተ ምህረት ለክልሉ ኦልሞስት ወደ 38 ትምህርት ቤቶች ላይ ሃይ ስኩሎች ላይ ቲቶሪያል የመስጠት ስራ ሰርተናል። በዛም ክልሉ እኛ ከምንሰራው ስራ በተጨማሪ እናንተ ገብታችሁ ቲቶሪያል በመስጠትና የተለያዩ ስራዎችን በመስራታችሁ የማለፍ ምጣኔ ጨምሯል የሚል አክኖሌጅመንት ሰጥቶናል ማለት የምስክር ወረቀትም ሰጥቶናል። ያንን ደግሞ መነሻ አድርገን በዚህ በያዝነው በ2017 የትምህርት ቤቶችን ቁጥር ከ40 በላይ አድርገናል። እነዚህ ትምህርት ቤቶች ስልጤ ዞን ላይ የሚገኙ ሁለተኛ ደረጃ ትምህርት ቤቶች፣ አላባ ዞን ላይና ማረቆ ልዩ ወረዳ ላይ የሚገኙ ትምህርት ቤቶች ከ40 በላይ ትምህርት ቤቶች ላይ ቲቶሪያል እየሰጠን እንገኛለን። የዘንድሮው ከአምናው በጣም የተቀናጀ ስለሆነ ከአምናው ደግሞ የበለጠ ክልሉ የማሳለፍ ምጣኔ ይኖረዋል ብለን እናስባለን። እንደ ኢዜአ ዘገባ የወራቤ ዩኒቨርሲቲ ለ2 ቀናት በሚካሄደው 3ኛ የምርምር ኮንፈረንስ የተመረጡ 40 የምርምር ስራዎች ቀርበው ውይይት እንደሚደረግባቸው ተመላክተዋል። ደቡብ ኢትዮጵያ ክልል ለሩዝ ምርትና ምርታማነት ተስማሚ የሆኑ አካባቢዎችን በመለየት የማላመድና የማስፋፋት ስራ እየተከናወነ መሆኑን የክልሉ ግብርና ቢሮ አስታወቀ። ምንትዋብ ኢያሱ ተጨማሪውን እንደሚከተለው ታቀርባለች።
በወላይታ ዞን ዳሞት ሶሬ ወረዳ ከተረጂነት ወደ ምርታማነት በሚል መሪ ሀሳብ ዞናዊ የሩዝ ልማት የዘር መዝራት ማስጀመሪያ መርሃ ግብር ተካሂዷል። በመርሃ ግብሩ ላይ የተገኙት የክልሉ ግብርና ቢሮ ምክትል ኃላፊ አቶ አድማሱ አወቀ ግብርናን በማዘመንና ምርታማነትን በማሳደግ የአርሶ አደሩን የምግብ ዋስትና ለማረጋገጥ እየተሰራ መሆኑን ገልጸዋል። በዚህም በክልሉ ያሉትን አቅሞች ለመጠቀም በተደረጉ ጥረቶች አበረታች ውጤት እየተመዘገቡ መሆናቸውን ጠቁመው በአሁኑ ወቅትም ደግሞ በክልሉ የሩዝ ልማትን የማላመድ ስራ ትኩረት ማግኘቱን ተናግረዋል። ይህም የአርሶ አደሩን የምግብ ዋስትናን ለማረጋገጥና የገቢ አቅምን ለማሳደግ የሚያግዝ በመሆኑ በክልሉ ለሩዝ ልማት ተስማሚ በሆኑ አካባቢዎች ተግባራዊ የማድረግ ስራ ተጠናክሮ መቀጠሉንም ገልጸዋል። የሩዝ ልማትን በክልሉ ለማላመድና ለማስፋት ታስቦ ዛሬ በወላይታ ዞን የተጀመረው የሩዝ ልማት በቀጣይም በሌሎች የክልሉ አካባቢዎች እንደሚጠናከርም ገልጸዋል። በክልላችን በተለያዩ ቦታዎች ላይ ለሩዝ ተስማሚ የሆኑ አካባቢዎችን ለይተናል። በተለይ በጋሞ ዞን፣ በጎፋ ዞን፣ በደቡብ ኦሞ ዞን እንዲሁም ደግሞ ወላይታ ዞን ከዚህ በፊት ሩዝ ብዙም የተለመደ አይደለም። በዚህ ላይ ጀምረናል። አሁን ለጊዜው አጠናክረን የምንሄደው የዘር እጥረትም ስላለ የዘር ብዜት ስራ ጀምረናል። ደቡብ ኦሞም ላይ ያባዛን ነው ያለነው። ወላይታ ዞን ላይ ዛሬ ዳሞት ሶሬ ወረዳ ላይ አስጀምረናል። ቀጥለን ደግሞ በዳሞት ፑላሳ ላይ ቅርብ ጊዜ እናስጀምራለን። ከዛ ሶዶ ዙሪያም ሌሎቹ ጋር እናሰፋለን። ሌሎች ቅድም ባልኳቸው አካባቢዎች ላይ አጠናክረን እንሄዳለን። በዞኑ የአርሶ አደሩን ተጠቃሚነት ለማሻሻል የሚደረገው ጥረት ጥሩ ውጤት እየታየበት መሆኑን የተናገሩት ደግሞ የወላይታ ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ ዶክተር ዳንኤል ዳሌ ናቸው። በአካባቢው የሩዝ ልማት እንዳልተጀመረ አስታውሰው ለማስለመድ በዞኑ ለምርቱ ተስማሚ የአየር ንብረት ያላቸው 2 ወረዳዎች ተመርጠው ወደ ስራ መገባቱን ተናግረዋል። ከሩዝ አንጻር አሁን ዘንድሮ እኛ እንጀምራለን ብለን ያቀድነው ዳሞት ፑላሳና ዳሞት ሶሬ ነው። ጨፊያማ ስለሆነ ውሃ የመያዝ አቅም አፈሩም ስላለ በሁለቱ ወረዳዎች ላይ ነው የጀመርነው። ይህን ምርት እናሳድጋለን። በልግ ላይ ጀምረን መሄር ላይም በዚህ መልክ ለመዝራት ያቀድንበት ሁኔታ አለ። ሁለቱ ወረዳዎች ግን አፕሮፕሪየት ስለሆኑ በዳሞት ሶሬ ዛሬ ላውንች አድርገናል። ቀጣይ ላይ ደግሞ ዳሞት ፑላሳ ላይ ላውንች ለማድረግ አቅድን እየተንቀሳቀስን ያለንበት ሁኔታ አለ። የዘር አቅርቦቱ ቀርቧል። ማዳበሪያ ግብዓት ዝግጅት ተደርጓል። ባለሙያ ምክረ ሀሳብ የሚሆነው አፈር የቱጋ ነው የሚለውን ነገር ቼክ ተደርጓል። በዚህ መልክ ዘሩ በስፋት ዘንድሮ ተሞክሮ ቀጣይ ዓመት ግን ወደ ሌሎች ወረዳዎችም የማስፋት ስራ እንደምንሰራ በወላይታ ዞን የዳሞት ሶሬ ወረዳ ዋና አስተዳዳሪ አቶ ሙሉቀን መሸሻ በበኩላቸው በወረዳው ያሉትን አቅሞች በማሰባሰብ ልማቱን በማጠናከር ውጤት እየተመዘገበ መሆኑን ተናግረዋል። በተለይ ችግሮችን በራስ አቅም መቋቋም እንዲቻል ለአደጋ ጊዜ መጠባበቂያ የሚሆኑ በ38 ሄክታር መሬት ላይ የተለያዩ ሰብሎች በመልማት ላይ መሆናቸውን ገልጸዋል። በዛሬው ዕለትም በወረዳው ለሩዝ ምርት አመቺ በሆነ አካባቢ በ7 ሄክታር ማሳ ላይ ልማቱ መጀመሩን ተናግረዋል። ችግሮች ሲከሰቱ ይህን አከማችተን ከዛ ምላሽ መስጠት አለብን። በዚህ መነሻ እስካሁን በመጣንበት መንገድ 38 ሄክታር አልምተናል። በሌላ መልኩ ይሄ የተለመደ ስራ ቢሆንም ግን አዳዲስ ኢኒሼቲቮችን ተግባራዊ ማድረግ አለብን ብለን በዛሬው ቀን እንደ ወረዳችን በዞን ደረጃ ማለት በሚያስችል ደረጃ ሩዝ ለመጀመሪያ ጊዜ እየጀመረን ነው። ይሄ የምታዩት ማሳ ወደ 17 ሄክታር ካለው 7 ሄክታር ላይ ሩዝ ዘርተን እንደ አካባቢያችን ተጨባጭ ተጀምሮ ወደ ሌሎች አካባቢዎችም እንዲሰፋ ታስቦ እየተሰራ ይገኛል። ከቀበሌ አርሶ አደሮች መካከል አርሶ አደር መንቱ በቀለ መንግስት ያመቻቸውን ምቹ ሁኔታ ተጠቅመው ውጤት ለማስመዝገብ እየተጉ መሆናቸውን ተናግረዋል። አርሶ አደር ታምራት ገለቱም ባላቸው መሬት ላይ ሩዝ አልምተው ተጠቃሚ ለመሆን ስራውን መጀመራቸውን ገልጸዋል። በዘንድሮ የተደረገውን ምርት ላይ ከፍተኛ ውጤት ለማድረግና በዚህ ባገኘው ውጤት መስረት እርስ በርስ ለመስራት ማሳ በማዘጋጀት ላይ ነን። እኔ በራሴ ማሳ ያው ከዚህ በፊት የምሰራው ስራና አሁን ደግሞ እዚህ ሰፈር ላይ ወይ አካባቢ ላይ መጥቶ የምሰራው መንግስት ያወጣው ህግ ደንቡ በጣም ደስ ይለኛል። ማለት ሩዝ ምርት ከዚህ በፊት በሌላ ቦታ ላይ ነን እኛ የምንሰማው። አሁን በተግባር ደግሞ በራፍ ላይ መጥቶ ስንሰራ እኛ በጉልበታችን ላይ በርሰተን እርሻን በማስራት እንሰራለን። ጉልበታችን ሰተን ከዚህ ወደፊት እግዚአብሔር ፍቃድ ኮት በጥሩ ሁኔታ እንሰራለን። እንደዚያ ዘገባ የሩዝ ምርጥ ዘር በማባዛት በክልሉ የአየር ንብረቱ ተስማሚ በሆነባቸው ሁሉም አካባቢዎች ለማዳረስ ታቅዶ እየተሰራ እንደሚገኝ ተገልጿል። የኮንስትራክሽን ዘርፉ ለስራ ዕድል ፈጠራ ወሳኝ ሚና እየተጫወተ መሆኑን የስራና ክህሎት ሚኒስትር ሙፈሪያት ካሚል ገለጹ። ባልደረባችን ሊዲያ ጴጥሮስ ተከታዩን ይዛለች።
20ኛው የዓለም ስራ ድርጅት በስራ ላይ የተመሰረተ የባለሙያዎች አህጉራዊ ስብሰባ የማይበገር ማህበረሰብና ጤናማ አካባቢ የሰው ኃይልን በብዛት የሚጠቅሙ የኢንቨስትመንት ፕሮግራም አካሄዶች በሚል መሪ ሐሳብ በአፍሪካ ህብረት መሰብሰቢያ አዳራሽ ተካሂዷል። በስብሰባው የመንግስት ከፍተኛ የስራ ኃላፊዎች፣ የተለያዩ ሀገራት ተወካዮች፣ የዓለም አቀፍ ተቋማት መሪዎች ተገኝተዋል። ከስብሰባው ጎን ለጎንም ሀገራት በስራ ዕድል ፈጠራ ዙሪያ ያላቸውን ተሞክሮ የሚለዋወጡበት የፓናል ውይይት መካሄዱንም ኢዜአ በዘገባው ገልጿል። በስራ ዕድል ፈጠራ ዙሪያ የተካሄደውን ውይይት የመሩት የስራና ክህሎት ሚኒስተር ሙፈሪሃት ካሚል በሰጡት የማጠቃለያ ሐሳብ እንደገለጹት የኢትዮጵያ መንግስት ለስራ ዕድል ፈጠራ ቁርጠኛ ሆኖ እየሰራ ነው። በተለያዩ ዘርፎች የስራ ዕድል ለመፍጠር ፖሊሲዎችና መርሃ ግብሮች ተግባራዊ እየተደረጉ መሆኑንም አብራርተዋል። የኢንዱስትሪ ፓርኮች ልማትና የጥቃቅን አነስተኛ ኢንተርፕራይዝ ልማት ለስራ ዕድል ፈጠራ ያላቸውን አቅም በመገንዘብ ትኩረት መደረጉንም ገልጸዋል። በተለይ መንግስት በስፋት እያከናወነ ያለው የመሰረተ ልማት ዝርጋታ እንደ መንገድና ሌሎች ግዙፍ የልማት አውታሮች በኮንስትራክሽን ዘርፍ ከፍተኛ የስራ ዕድል እየፈጠሩ ነው ብለዋል። ለአብነትም በአዲስ አበባ ከተማ እየተከናወኑ ያሉ የልማት ስራዎች በስራ ዕድል ፈጠራ አይተኬ ሚና እየተጫወቱ እንዳሉ አንስተዋል። የኮንስትራክሽን ዘርፍ ለሀገር እድገት ከሚያበረክተው አስተዋጽኦ ባሻገር በስራ ዕድል ፈጠራ ድርሻው የጎላ መሆኑን ተናግረዋል። እንደ ደቡብ ሬዲዮና ቴሌቪዥን ድርጅት ዘገባ ዘርፍ በኢትዮጵያ ያደገ መሆኑን ተሳታፊዎች በአዲስ አበባ በሚኖራቸው ቆይታ ማረጋገጥ እንደሚችሉም አንስተዋል።